የመር የአክስት አማት እንግዲህ ትላንትና እንዳያቸዋት ደስ የምትል ናት ማለት ነው። እኔ የምላችሁ ግን ለድራማው ከየት ነው የሚያመጣቸው? እናቱ ሌላ ናት እኮ። አሁን ቲክቶክ ላይ እናቴ ብሎ የለቀቃት የምታምር ቆንጆ፣ ወንድሙ ራሱ እቺም ቆንጅዬ ናት። ግን ወንድሙ የናሆም ወንድሙ ራሱ ትክክለኛ ወንድሙ የእውነት ራሱን ቁርጥ ነው። ግን ሲያምሩ እህቱ፣ እናቱ፣ አባቱ በቃ ፋሚሊ ብለው የተነሱት ፎቶ በጣም ነው የሚያምረውና ያው እኔ ግን ለድራማው ከየት እንደሚያመጣቸው ነው የገረመኝ ማለት ነው። እና እንግዲህ መራዊት ስለተዋወቀቻት ደስ ብሏታል። መጀመሪያ ላይ አትመጣም ሲል አቶ ጉተማ ሞተዋል ተብሎ እንግዲህ አቶ ጉተማ ደግሞ በትላንትናው ቀን እስቲ መሞት አልነበረባቸውም። ጉድ እኮ ነው። እንግዲህ ትላንትና መጣች። በስተመጨረሻ ኪራና ጽናት ወደ ቤታቸው ከተመለሱ በኋላ ግን ጽናት ትላንትና አውቃ ነበር መጠጡን የጠጣችው። ምክንያቱም የውስጧን መናገር ስለፈለገች ነበረ። ግን መራዊት ማስቆም አልነበረብሽም፣ አጥፍተሻል። በእውነት ትልቅ ጥፋት ነው ያጠፋሽው ትላንት መሩዬ ማለት ነው። አንቺው አይደለሽ እንዴ እውነቱን ተናገሪ ለኪራ አባት ያልሽው? ስለዚህ እሷን በቃ የውስጧን ትላንት ልትናገር ነበር የጠጣችውና አንቺ ግን አስቆምሻት። ጥሩ አላደረግሽም ማለት ነው። አሁንም አፋጥጦ ያው እውነቱን እንድትናገር ያደርጋታል ኪሩቤል። ታያላችሁ። ምክንያቱም የተደበቀ ነገር እንዳለ ናሆም ለኪሩቤል ነግሮታል። ስለዚህ መራዊትም ታውቃለች ማለት ነው ሲለው፣ አዎ ታውቃለች፣ ግን ስለ እንደዚህ አይነት ነገር ሳወራ ወይ እንቅልፏ ይመጣል ወይ ትቆጣለች። ምን ማድረግ እንዳለብኝ ራሱ አላውቅም ሲለዋል። በቃ ወይ እኔ መራዊትን ልጠይቃት እንዴ ሲለው፣ አይ እኔ በእኔ ምክንያት የእናንተ ፍቅር እንዲደፈርስ አልፈልግም፣ እኔ ማፋጥጠው እኔ ራሴ አውቃለሁ ብሏል። ምክንያቱም ጽናትን ወይ ሰናይትን ነው፣ ሶስቱም ያውቃሉ ሴቶቹ ማለት ነው ይሄንን ጉዳይ። ምንም የተደበቀ ወይ ባለገችው ነገር የለም። ያው ስለ እናት ነው። እውነቱ መራራ ነው ብላለች ጽናት ማለት ነው። ምክንያቱም በጣም ከባድ ነው ይህንን ነገር ሲሰማ። አስባችሁታል? ያው ለምን ደበቅሽኝ ብሎ ሊጣላት ይችላል። ግን እንዳትናገሪ ስላለኝ ነው አባት አስጠንቅቆ ነው ይህንን ነገር የነገረኝ። ስለዚህ አሴትን እንድታገባ ነው አሴት እዚህ ቤት የመጣችው። አሴትን ግዴታ ማግባት ስላለብን ነበረ። እኔ ጠልቼ አይደለም ብላ እንግዲህ ጨማምራን ቢሆን አውርታ ኪሩቤል እንዲያምናት ማድረግ አለባት ማለት ነው። ግን መሩዬ እንግዲህ ማስቆም የለብሽም ብቻ። ነገ እንግዲህ ትነግረዋለች ብዬ አስባለሁ። ምክንያቱም አይለቃትም ኪራ እንደዚህ በቀላሉ ማለት ነው። አፋጥጣታለሁ ብሏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ትላንትና መራዊት አማቷን ተዋወቀቻት። 7 በሬ ጥዬ ነው ምደግስልሽ ድል ባለ ሰርግ እና ትንሽዬ ልጅ መውለድ አለባችሁ። እሺ ግን የኔ ቤተሰቦች እኮ እዚህ የሉም። አውቃለሁ ሐዋሳ መሆናቸውን። ናሆሜ ስላንቺ ሁሉንም ነገር ነግሮኛል። የኔ ቆንጆ እንደው ከየት ነው ፍልቅቅ አድርጎ ያገኘሽ የኔ የወርቅ ፍልቃቄ ያለች። እውነት ነው መራዊት ይገባታል። ካለባበሷ ጀምሮ፣ ካነጋገሯ፣ ከስርዓቷ ጀምሮ ስም ያንሳታል ብዬ አስባለሁ። ለመሩዬ ማለት ነው። እርጋታዋ ደስ ሲለኝ ካለባበሷ ጀምሮ እና እንግዲህ ቆንጆ አማት አግኝታለች። ናሆም እንግዲህ በጣም ለኪሩቤል እየተጨነቀ ነው ያለው እና ጓደኛ ማለት ይሄ ነው። ሲከፋችሁ አብሮ በተለይ ስታዝኑና ስትከፉ አብሯችሁ የቆሙ ጓደኛ መቼም አይረሳም። እውነት ለመናገር የእውነት እኔ መቼም አልረሳም እና እውነተኛ ጓደኛ ነው ናሆሜ ማለት ነው። እና እንግዲህ ስለዚህ መራዊት አስቆመቻት። ከዛም እንግዲህ ኪራና ጽናትም ወደ ቤት ተመለሱ። ጽናቴም የጠጣችው ነገር ጨጓራን አሳመማት። እኔ እንደዚህ ለምን እንደምትጠጪው ምናምን ስላት ለምን አላስቆምከኝም ቆይ ምናምን ስትለው እንጂ ምናምን ስል እንግዲህ ባባዬ ጁስ ጠጫለሽ ደግሞ እሱም ገና ማለት ሊፈጭ ነው እባክሽ ልተኛ ብላ ስትነሳ አልቻለችም። ጁስ ሊጋብዛት እንግዲህ ይዟት ወጣ ማለት ነው። ያው እርግጠኛ ነኝ አሁንም በጣም እየተናደደ ነው ኪራ። እንግዲህ እንደማትጠላው እንደምትወደው ነግረዋለች። አሁን ጥያቄ ነው እንግዲህ ጨዋታ የጀመሩት እሷ አውቃ ነበር ያንን ጨዋታ ራሱ ያመጣችው ማለት ነው። ግን ኪሩቤል እንዲጠይቀኝ አልፈልግም ማለች። ጽናት እንግዲህ ቁጥር ጠሩ። ኪራ 3 ቁጥር ጠራ፣ እሷ 2 ጠራች፣ ናሆም 8 ጠራ። እንግዲህ የጽናትና የኪራ ተቀራራቢ ሆነ። ያው ከናሆም 8 እና 2 ተቀራራቢ ነበር። ነገር ግን ናሆሜ ወደ ኪሩቤል አዞረው ማለት ነው። እንግዲህ ኪራ ጽናትን ጠይቃት። ምን ልጠይቅሽ ሲላት እንግዲህ ደስ ያለህን አለች። ከዛም ትጠይኛለች ሲላት እንደምጠላህ ነው የሚሰማ ስትለው
የጠየኩሽን መልሽልኝ ስላት አልጠላህም ልጥላህስ ብል በምን አንጀቴ ታዲያ ለምንድን ነው ለሌላ ሴት ልትድርኝ የተነሳሽው ሲላት ምክንያቱም ቤተሰቦች ምን እናቴ ምን ሲል እንግዲህ ነው እዚህ ጋር መራዊት ያስቆመቻት። ያንን ጊዜ ግን ጽናት ትንፍስ ብትል ኖሮ የእውነት እሷም ትገላገላለች። ኪሩቤልም እውነቱን አውቆ የሚወስነውን ውሳኔ ይወስን ነበረ ማለት ነው። አሁን ቤተሰቦቹ የሚፈልጉት የልጃቸውን ደስታ ነው አይደለ? ጽናት ደግሞ ለኪሩቤል በቃ የምትገባው ሴት ናት። እሱም እሷን ነው የሚያፈቅረው፣ እሷም እሱን ነው የምታፈቅረው። ስለዚህ የልጃቸውን ደስታ ስለሚፈልጉ ካላስ ሌላ ምንም ነገር ምን አለ ከዚህ የበለጠ? አባቴስ ምናምን ትላለች እንዴ? አባትሽስ ያንቺን ደስታ የማይፈልግ ይመስልሻል እንዴ? እና አባትሽ እኮ አንቺ ትዳር ብትይዥ እኮ ትረጂዋለሽ አባትሽን እንዴ? ሳታገቢው ራሱ ኪሩቤል እየረዳው አይደል አባትሽን? ምን ችግር አለው? ስለዚህ አንዳንድ ጊዜ እኔ ሰራተኛ ነኝ እያልን ራሳችንን ከሰው በታች የምናደርገው ነገር የምሬን ነው የምላችሁ ዋጋ ያስከፍለናል። እና እንግዲህ ጽናት ሳትወድ በግዷ ነበረ ሰውየው ስላስገደዳት ኪራን ለዚች ለጥርሳም ልጅ የተነሳው እሷም ቤቱን ላቃ ሄደች በጠፋችው ጥፋት። እንግዲህ ያው ለአባቱም ደውላ ምን እንዳለችው ባናቅም አባትየውም ተዋት እሷን በቃ ሌላ ሚስት እድርሃለሁ ብሎኛል እያለ ነው። እንግዲህ ማንን እንደሚድረው ጽናትን ነው እርግጠኛ ነኝ። ያው መጀመሪያ ይጠይቀዋል የምታፈቅራት ሴት አለች ወይ የምትወዳት ሴት አለች ወይ ብሎ ይጠይቀዋል ብዬ አስባለሁ። እንግዲህ ኪሩቤል መልሱ ምን ይሆናል? አዎ አለች ወይ ጽናት ነች ይላል። እንግዲህ ጽናትን ባያገባት አይደለም ምንድን ነው እንግዲህ ያው ድራማቸው ሊያልቅ ይሆን አላውቅም። ግን እኮ ጽናት ድራማ እኛ ነን እንጂ የምንለው እነሱ ድራማ አይደለም ርዕስ የሚጽፉት ፊልም ነው የሚሉት ማለት ነው። እና ፊልም ይሁን ድራማ ይሁን ባናቅም ድራማቸው ጥሩ እይታ ስላለው ተመልካችም ወዶት ስለሚከታተላቸው ቢያራዝሙትም ያው ሰው አይሰላችም። አሪፍ ድራማ ነው ማለት ነው። እንግዲህ እስቲ ነገ እውነቱን አውቆ ምን እንደሚወስን የምናየው ይሆናል ማለት ነው። ኪራ እርግጠኛ ነኝ ያው ትነግረዋለች፣ ምክንያቱም ያፋጥጣታል። እኔ ማንን ማፋጠጥ እንዳለብኝ እኔ ራሴ አውቃለሁ ብሏል ማለት ነው ኪሩቤል። እንግዲህ ጽናትዬ ተዘጋጅተሽ ሁሉንም ነገር ተናገሪ። ያው ጉሮሮን አንቆ ነው። እሷ ግን ያው መጠጡን ተጥታ ነበር ልትናገር የፈለገችው። አሁን ደግሞ ያው በጉልበት እንድትናገር ያደርጋታል ብዬ አስባለሁ ኪራ። ምክንያቱም በቃ ናሆሜ የተደበቀ ነገር እንዳለ ነግሮታል ኪሩቤል ማለት ነው። ናሆም የምታውቀው ነገር ካለ ንገረኝ እባክህ፣ ከዚህ በለጠ መጎዳት አልፈልግም ሲለው እርግጠኛ አይደለሁም ግን ቅድም ሞቅ ያላት ጊዜ የሆነ ነገር እኮ ብላ ነበረ አታስታውስም እንዴ? ቤተሰቦች እናት ምናምን ስትል መራዊት አስቆመቻት እና ስለዚህ መራዊትም ታውቃለች ሲለው አዎ ታውቃለች። ስለ እንደዚህ አይነት ነገር ሳወራባት ወይ እንቅልፏ ይመጣል ወይ ቁጣዋ ይመጣል አለ ናሆሜ ማለት ነው። እንግዲህ እስኪ ነገ እውነቱን ትናገራለች።